በዓለማችን ላይ ከ70% በላይ የሚሆኑ ሴቶች በትዳራቸው ውስጥ እውነተኛ ወሲባዊ እርካታ ላይ ደርሶ እንደማያውቁ ቢነግሮት ያምናሉ። በሌላ በኩል ደግሞ ቁጥራቸው ቀላል የማይባሉ ወንዶች በስነ ልቦና ጫናና አልመጥንም በሚል ስጋት ውስጥ ይገኛሉ። ለዚህ ሁሉ ቀውስ ትልቁ መንስኤ ግን የአካል መጠን ሳይሆን ብዙዎቻችን ያላወቅነው ትልቅ ምስጢር አለ። ታዲያ ለዚህ ሁሉ መበላሸት ትልቁ ምክንያት ምንድን ነው? ወንዶችም ሴቶችም በሀሳብ ደረጃ ያላመኑበት ትልቅ ስህተት አለ። ወንዶች እርካታ ያላገኘችው የብልት መጠን ትንሽ ስለሆነ ነው ብለው በጭንቀት ሲሰቃዩ፣ ሴቶችን ባለማወቅ የችግሩን መንስኤ ከእውነት የራቀው የወንድ አካል መጠን ጋር ያገናኙታል። እውነታው ግን ከዚህ ፍጹም የተለየ ነው። ትልቁ ችግር የአካል መጠን ሳይሆን አለማወቅና የጊዜ አጠቃቀም ችኮላ ነው። ዛሬ የሰማያዊውን ፊልም ወይም ፖርኖግራፊ ቅዠት እና የሰዎችን ወሬ ወደ ጎን አድርገን ሳይንሳዊውን ፍቱን መፍትሄና መጽሐፍትና ጥናቶች ያረጋገጡትን አስገራሚ የቁጥር እውነታዎች ይዘንላችሁ መጥተናል። ይህ ቪዲዮ የትዳራችሁን የሰላም መስመር ሙሉ በሙሉ ሊቀይር ስለሚችል በጥሞና ተከታተሉን። በተለይ በመጨረሻ ላይ መፍትሄዎቹን ስለማቀርብ እስከ መጨረሻው ተከታተሉን። ወደ ዋናው ምስጢር ከመሄዳችን በፊት የሕክምና መጽሐፍትና ሳይንሳዊ ጥናቶች ያስቀምጡትን ግልጽ የቁጥር መረጃዎችን እንመልከት። ማህበረሰባችን ውስጥ ያለውን የውሸት ግንብ የሚያፈርሱት እውነታዎች እነዚህ ናቸው። የወንድ አካል እውነታ። የሕክምና ሳይንስ እንደሚያረጋግጠው ማንኛውም የወንድ ልጅ ብልት ስሜቱ ገብቶ ሲቆም 7 ሴንቲሜትር እና ከዛ በላይ ይሆናል። ይህ መጠን ለተፈጥሯዊ የትዳር ግንኙነት ፍጹም በቂ እና ሙሉ ነው። ልብ በሉት፣ ሲቆም ከ7 ሴንቲሜትር የሚያንስ የወንድ ልጅ ብልት የለም። የሴት አካል እውነታ። በሴቶች ስነ ተዋልዶ አካል ላይ የተደረጉ ጥናቶች እንደሚያሳዩት ከመራቢያ አካል ከንፈር ወይም ኤንትራንስ ወደ ውስጥ እስከ 7 ሴንቲሜትር ብቻ ያለው ክፍል ነው ለወሲባዊ ግንኙነት እርካታ ትልቁን ሚና የሚጫወተው። ከፍተኛ የንክኪ ነርቮች ወይም ነርቭ ኢንዲንግስ የሚገኙት በዚህ ውጫዊ ክፍል ላይ ብቻ ነው። ከዚህ በላይ ያለው የውስጠኛው ክፍል ለንክኪ ያለው ስሜት እጅግ ዝቅተኛ ነው። ከትልቅነት ጀርባ ያለው እውነት። በእርግጥ በዓለም ላይ ከፍተኛ ትልቅ የሚባለው የወንድ አካል መጠን እስከ 20 ሴንቲሜትር ሊያድግ ይችላል። ነገር ግን ሳይንሳዊ ጥናቶች እንደሚያረጋግጡት ይህ ትልቅነት ለሴቷ ከፍተኛ ህመም፣ ምቾት ማጣትና ለተለያዩ የጤና ችግሮች ከማጋለጥ ውጪ ለወሲባዊ እርካታ ምንም አይነት ጥቅም የለውም። ልብ በሉት፣ 7 ሴንቲሜትር ያለው ጥበበኛና ጠንካራ አስተዋይ ወንድ ልጅ 20 ሴንቲሜትር ካለው ከወንድ ልጅ ብልት በላይ ሚስቱን እርካታ ጫፍ ላይ ሊያደርሳት ይችላል። ዋናው ነገር ጥበበኛና አስተዋይ ጠንካራ መሆን ነው። ለትዳር አጋርም ትክክለኛ ፍቅር መስጠት ነው። ስለዚህ የእርካታው ምስጢር ከእርዝመት ወይም ከትልቅነት ጋር ምንም አይነት ግንኙነት እንደሌለው ሳይንሱ በማያሻማ ሁኔታ ያረጋግጣል። ትልቁ የስነ ልቦና ስህተትና የድንቁርና ግንብ። ታዲያ ይህ ሁሉ እውነት እያለ ለምንድን ነው በትዳር ውስጥ አለመጣጣም የሚፈጠረው? ትልቁ ችግር አለማወቅ ነው። ወንዶች በራሳቸው ላይ እምነት ያጣሉ። የትዳር አጋር እርካታ ላይ ያልደረሰችው በእኔ ማነስ ነው ብለው ያስባሉ። ሴቶችን በተመሳሳይ ሁኔታ በእውቀት ማነስ ምክንያት የችግሩን መንስኤ ከባላቸው አካል መጠን ጋር ያገናኙታል። ይሁን እንጂ በዓለም ዙሪያ የተደረጉ መጠነ ሰፊ ጥናቶች፣ ለምሳሌ የካሊፎርኒያ ዩኒቨርሲቲ ጥናት እንደሚያሳዩት 85% የሚሆኑ ሴቶች በትዳር አጋራቸው አካል መጠን ሙሉ በሙሉ ደስተኛ ናቸው። የሚገርመው ግን 45% የሚሆኑት ወንዶች የራሳቸው መጠን ትንሽ እንደሆነ ያደርገው በጭንቀት ይኖራሉ። ይህ የሚያሳየው ችግሩ ያለው በአካል መጠን ላይ ሳይሆን በሁለቱም ወገን ባለው የእውቀት ማነስ እና በትክክለኛው አቀራረብ ላይ መሆኑ ነው። እውነተኛው ወሲባዊ አለመጣጣም የሚመጣው ከተፈጥሯዊ ባህሪ መለያየትና ከችኮላ ነው። አባቶቻችን ለዚህ ጉዳይ የሚሆን ድንቅ ምሳሌ አላቸው። ወንድ ልጅ የብረት ምጣድ ነው፣ ወዲያው ይግላል። ሴት ልጅ ግን ቶሎ የማትግል ጊዜ የምትፈልግ የሸክላ ምጣድ ናት። ዋናው ችግር ይህንን የፍጥረት ተፈጥሮ አለመረዳት እና መጣደፍ ነው። ወንድ ልጅ የራሱን ስሜት ብቻ ይዞ ሲቸኩል የሸክላ ምጣዷ ሚስቱ ገና ሳትሞቅ ግንኙነቱ ያበቃል። ለዚህ ነው 70% ሴቶች እርካታ ላይ መድረስ የማይችሉት። ታዲያ ሳይንሳዊ እና ፊቱን መፍትሄ ምንድን ነው? አንደኛ የፍቅር ጨዋታ ጊዜን አለመንፈግ ወይም ፎርፕሌይ የሚለውን
በትክክል ማካሄድ። ወንዶች ከመቸኮላቸው በፊት ለቅድመ ግንኙነት ረጅም ጊዜ መስጠት አለባቸው። ለሴቶች መነካት ያለባቸው አስፈላጊ ቦታዎች በእርጋታ እና በትዕግስት ካልተነኩ እርካታ ላይ መድረስ አስቸጋሪ ነው። ሁለተኛው በእርጋታ መጓዝ። የሸክላ ምጣድ በሂደት እንደሚሞቀው ሁሉ የሴትን ልጅ ስሜትን በእርጋታ በፍቅር ቃላት በመሳሳም እና በመተቃቀፍ ማሞቅ የባል ቀዳሚ ተግባር መሆን አለበት። ሶስተኛው ግልጽ ውይይት ነው። ባልና ሚስት ስለ ፍላጎቶቻቸው ያለምንም መሸማቀቅ በግልጽ መነጋገር መቻል አለባቸው። የትዳር አጋሩን ፍላጎት ማወቅ የሚቻለው በመገመት ሳይሆን በመጠየቅ ነው። በትዳር ውስጥ እውነተኛ እርካታ የሚመጣው ከተፈጥሮ አካል መጠን ሳይሆን ከተፈጥሮ ጥበብ፣ ከእውነተኛ ፍቅር፣ ከእውቀት እና በትዕግስት ከመጓዝ ነው። የውሸት ወሬዎችን ወደ ጎን በማድረግ በትዳራችሁ ውስጥ የሸክላ እና የብረት ምጣዱን ሚዛን ጠብቁ። እውቀት ነፃ ያወጣል። ይህ ሳይንሳዊ እውነታ ለብዙዎች መድረስ ስላለበትና ትዳሮችን ስለምታደግ ቪዲዮውን ላይክ እና ሼር በማድረግ ለሌሎች ጥንዶች እንዲደርስ ያድርጉ። እናንተስ በዚህ ሳይንሳዊ እውነታና በአባቶቻችን የምጣድ ምሳሌ ላይ ምን አስተያየት አላችሁ? ሀሳባችሁን በኮሜንት አጋሩን። ለተጨማሪ ጥልቅ የትዳር ምስጢሮች እና መፍትሄዎች የእኛን ሜሬጅ ሴክሬትስ ኤንድ ሶሉሽንስ ቻናል አሁን ሰብስክራይብ ያድርጉ። ሰላም ለቤታችሁ።